እንደ ቦታው ይወስነዋል። ከባሌ ጋር ዴት ስወጣ ዝንጥ ብዬ ከምን አይነት እስከነ አለባበሴ እምመርጣቸው አይነት ሽቶች ናቸው ማለት ነው። በቃ በጣም ነው ደስ የሚል። እኔ ይሄንን ሽቶ ስቀባ የዘነጥኩ ይመስለኝ። ኤክስፔንሲቭ ቦሲ ስትሉ ነው የምትሉት። በቃ ካሳ እና የሚለው መሰለኝ ካሳ የሚባለው አይነት ድራማቲክ ሳደርገው አይነት ሽታውን ደግሞ አሁን ለምሳሌ የሆነ ሱቅም ሲሄድ ወይ ሞል ሲሄድ ልብስ ቀይሬ ይሄንን ተቀብቼ የምወጣ ከሆነ ዝንጥም ብዬ ይሄንን ተቀብቼ የምወጣ ከሆነ ለኔ ልዩነቱ አይታየኝም። ሰላም እንዴት ናችሁ? ደህና ናችሁ? ሮዚ ነኝ። በድጋሚ ዛሬ አዲስ ቪዲዮ ሰርቼ ወደ እናንተ ከተፍ ብዬላችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? አለን። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ኤክሳይትድ የሚያደርግ ቪዲዮ which is በጣም ቆንጆ እንድንሸት የሚያደርገንን ሽታው የማይለቅ የሚገርም የሚሆኑ ሽቶች እንግዲህ የኔን ፌቨራይት የሆኑትን ሽቶች እንግዲህ ላስተዋውቃችሁ ነው ዛሬ አዲስ ቪዲዮ ይዤላችሁ የመጣሁት። ወይም ደግሞ የኔ 5 የሆኑ ለአሁን ለጊዜው እማሳያችሁ አሁን ላይ በጣም የምወዳቸው ከዛም በላይ ናቸው፣ ግን ቶፕ 5 ላደርጋቸው የምችላቸውን አይነት የኔን ፐርፊውሞች እማሳያችሁ ይሆናል ማለት ነው። ምን አይነቶች ናቸው የሚለውን እንደገና ደግሞ ሽታቸው ምን ያህል ጊዜ ነው የሚቆየው የሚለውንም ጨምሮ በጣም ቆንጆ እንድንሸት የሚያደርጉንን ሽቶች አስተዋውቃችኋለሁ። ልትጠቅሟቸውም ወይም ደግሞ ሊኖሯችሁም ይችላሉ። ለኔ ግን አሁን ላይ ስፔሻሊ this year 2026 ላይ በጣም የምጠቀማቸው እስካሁን ያልቀየርኳቸው ረጅም ጊዜ የምጠቀማቸው አሉ። የድሮ የሰራኋቸው ቪዲዮዎች አሉ። እነሱ ላይ አሁን አይደለም አፕግሬድ አድርጌያቸዋለሁ ያሉኝን አይነት ሽቶች እንዴት አድርጌ ከምን ጋር ምኑን ቀላቅዬ እንደምቀባው እምነግራችሁ ይሆናል። ሚስጥር ነው ጋይስ፣ ግን ለእናንተ ኢትስ ኦኬ ብዬ እንግዲህ ይሄን የመሰለ ቪዲዮ ሰርቼ መጥቻለሁ ማለት ነው። ስቴይ ቱን ጋይስ። አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረግ እንዳትረሱ፣ ወይም ደግሞ እንዲሁም ተመላሽ ከሆናችሁና የኔ ፋሚሊ ከሆናችሁ እንኳን ደህና መጣችሁልኝ። ያ ጋይስ፣ ስለዚህ አሁን የምጀምረው ከ5ኛው ነው which is እንዳይቀየሙኝ እያደረኩኝ ቀስቀስ እያልኩኝ እንግዲህ ወደ መጀመሪያው እገባለሁ ማለት ነው። ስለዚህ ለኔ ቶፕ 5 ብዬ የምሰጠው አይነት ፐርፊውም ምን መሰላችሁ? በራም yes ቶፕ 5 ላይ የማስቀምጠው በጣም የምወደው ማይንድ ጌምስ የሚባለው ወይም ደግሞ ካሳ የሚባለው አይነት ብራንድ የሆነው ወይም ደግሞ በጣም ቆንጆ የሆነ እቺን ነው የምትመስለው። yes ከምታምር እቃዋ ራሷ ልነግራችሁ አልችልም። በጣም አፕግሬድድ የሆነች ናት። በጣም የምታምር ሽታዋ ደግሞ ልክ እንደዚህ የሆነች ኩዊን የምታደርግ አይነት ሽቶ ነው ያላት ጋይስ። በስመ አብ በቃ ልነግራችሁ አልችልም። የሆነ ሶ ኤክስፔንሲቭ የሆነ አይነት ቴስት ነው ያለው ጋይስ። የቫኒላ አይነት የሆነ እንደ ላይምም ነገር ፍሬሽም የሆነች አይነት ነገር ናት። ስፔሻሊ ስፕሪንግ ላይ በጣም ነው የምትጣፍጠው። በጣም ነው የምጠቀማት የነበረችው። እንደምታዩት እንግዲህ ኦልሞስት እዚህ አካባቢ ደርሳለች ማለት ነው። በጣም የምወዳት አይነት ሽቶ ናት። ሶ ይሄንንም ተቀብቼ ከሌላ አይነት ጋር ስትደባልቋት በቃ ልነግራችሁ አልችልም። በቃ በጣም ቆንጆ አይነት ቴስት ያላት ሽቶ ናት። ይችን በጣም ስቀባ በጣም ብዙ ኮምፕሊመንትም ይደርሰኛል። በጣም የምወደው በ5ኛ ደረጃ የማስቀምጠው ማይንድ ጌምስ ካሳ የምትባለው አይነት ብራንድ ለኔ the best ናት። በ5ኛ ደረጃ አስቀምጫታለሁ ማለት ነው። ስለዚህ እችን ትመስላለች ማለት ነው። ስለዚህ ወደ 4ኛው እንገባለን። ለኔ ምርጫ 4ኛው ብዬ የምወስደው ምንድን ነው? በራም ክሪድ yes guys፣ እንደምታዩት ክሪድ ይሄኛው ሲልቨር ማውንቴን ዋተር የሚባለው አይነት በጣም ቆንጆ የሆነ አይነት ቴስት አለው። ስፔሻሊ ይሄንን የምጠቀመው እኔ ሞር እንትን አደርግበታለሁ። አንዳንዴ ራሱን ብቻውን ተቀብቼ እወጣለሁ። አንዳንዴ ደግሞ በቃ የሆነ በጣም ድራማቲክ ሳደርገው አይነት ሽታውን ደግሞ ይሄንን አደርጋለሁ። ከዛ በኋላ ደግሞ ልነግራችሁ ነው ጋይስ፣ ሚስጥር ላወጣ ነው ጋይስ። የስ ምደባልቀውን አይነት ልንገራችሁ። ይሄኛው አይነት ሽቶ አለኝ። ይሄ ማለት የኡድ አይነት ቴስት አለው። ይሄ የእንጨት ኡድ የለም ይሄ ወይም ደግሞ የአረቦቹ አይነት እስቲ
በስማ ተቀወጠ በቃ ተቀወጠ። ይሄና ይሄ አንድ ላይ ሽታው ልነግራችሁ አልችልም። በቃ ይሄንን ሽቶ የክሪድን ከኡድ ካላችሁ አይነት ኡድ ከሆኑ ሽቶዎች ጋር ሚክስ አድርጋችሁ ተቀቡት ጋይስ። የሚገርም አይነት ማለት ይሄ ዝም ብሎ 10 ጊዜ ስትወጡ ስትገቡ የምትቀቡት አይነት አይደለም። ወጣ ስትሉ የሆነ ድራማቲክ መሆን ስትፈልጉ ዴት ናይት ሲኖርባችሁ ወጣ ስትሉ ስፔሻል አይነት ሞመንት ላይ የምትቀቡት አይነት ሽቶ ነው which is ክሪድ። ይሄኛው ከየትኛውም አይነት ኡድ ከሆኑ አይነት ሽቶች ጋር አድርጋችሁ ብትቀቡት እጅግ በጣም የሚጣፍጥ የማይለቅ አይነት ቴስት ያለው ሽቶ ነው ማለት ነው። ኡዱ ከዱባይ ያስመጣሁት ፕላስ ደግሞ ይሄኛው አይነት ኡድ እነዚህ አዲስ የመጡልኝ ናቸው which is እነዚህን እንደዚህ አድርጌ አንድ ላይ ልነግራችሁ አልችልም። በጣም ሶያሚ የሆኑ አይነት ቴስቶቼ ናቸው ማለት ነው። እንግዲህ በአራተኛነት የምቀባቸው አይነት ሚክስ አድርጌ እነዚህ ናቸው። ላይክ የክሪድ አይነት ይሄ የሆነ በጣም ቆንጆ የሆኑ አይነት ሽቶዎች እንደነዚህ ኡድ የሆኑ ሽቶች ጋር አንድ ላይ አድርገን ሚክስ አድርገን ስንቀባው እጅግ በጣም የሚጣፍጥ ቴስት ያለው ሽታ ይኖረናል ኦል ዴይ ማለት ነው። በቃ የሆነ አውልቀ ነው ራሱ ሰውነታችን ላይ የሚቀር አይነት ነው። እኔ ኖርማሊ አንገቴን ምናምን እቀባለሁ፣ በጣም ነው ደስ የሚለኝ። ሶ ማታ ሁሉ ልብሴን አውላልቄ ወለስ ሻወር ካልወሰድኩ በስተቀር ስተኛ ሽቶ እላይ ላይ ነው የሚቀረው ማለት ነው። በጣም ቆንጆ ናቸው which is ፕራይሳቸው አሪፍ ነው which is ልክ እንደ ኳሊቲያቸው ይወስነዋል ማለት ነውና ዋጋቸውም እነዚህ ከዱባይ ነው የመጡት እንደነገርኳችሁ ኡድ አይነቶቹን ከዱባይ ነው ማስመጣው። ይሄኛው ግን ከዚሁ ነው ከኔማ ማርከስ ከሜሲስም ማግኘት ትችላላችሁ። ስለዚህ በጣም ቆንጆ የሆነ አይነት ሽቶ ነው የምነግራችሁ። ሌላው የኔ በጣም ሲግኒቸር የሆነው አይነት ሽቶ ደግሞ I mean it's been long years እንግዲህ የምቀባው ይሄኛውን አይነት ክሪድ በጣም ነው የምወደው ጋይዝ። ይሄ የጎልዱ አይነት ጠርሙስ በጣም የሚታወቅ ነው ማለት የክሪድ እንግዲህ ይሄኛው አይነት ሽቷቸው በጣም ቆንጆ በጣም የሚጣፍጥ ለረጅም ሰዓት የሚቆይ በጣም ቆንጆ የሆነ ሽቶ ነው ማለት ነው። ስለዚህ ይሄኛውና ይሄኛው ለኔ ማይ ፌቨራይት ነው። it's been long time ምርጫዬ ነው ወይም ደግሞ አንደኛ ቦታ ልሰጠው የምችለው ነው። አሁን ግን እየመጡ የሆነ ፍቅሬን እየቀነሱብኝ ነው ሌሎቹ ማለት ነው። አሁን ያሉኝ እማሳያችሁ አይካውት እስከማሳያችሁ ጋይስ በእውነት በጣም። ስለዚህ እነዚህ አይነት ክሪዶቹን እንግዲህ በአራተኛ ደረጃ የማስቀምጣቸው ወይም ደግሞ ሚክስ አድርጌ ስጠቀማቸው በጣም የምወዳቸው ቆንጆ ቴስት ያላቸው የሆነ ክሊን የሆነ እንዴት ልበላችሁ አሁን ይሄኛው ሽቶን በጣም ብዙ ጊዜ አሁን ሰመር ታይም ላይ መቀባት እንችላለን። በዊንተር ታይምም ራሱ በጣም ቆንጆ የሆነ እቀፉኝ የሚል አይነት ቴስት አለው። በቃ በጣም ነው ደስ የሚለኝ ጋይስ። የሚገርማችሁ እኔ ይሄንን ሽቶ ስቀባ የዘነጥኩ ይመስለኛል ሰም ሪዝን። ሶ ምንድነው የማደርገው እኔ ሽቶቼን እንደ ቦታው ይወስነዋል እንደምሄድበት ቦታ ማለት ነው። ሚን አለን አይደል የምንወጣበት ቦታ አሁን የሆነ ቦታ አሁን ለምሳሌ የሆነ አፖይንትመንት ሲኖረኝ ወይ ምናምን የምቀባቸው አይነት ይሄ ለት ከለት የሚባሉ አይነት ሽቶች አሉኝ። ይሄ ደግሞ ዝንጥ ብዬ ስወጣ የምቀባቸው አይነት ሽቶችን ነው ማሳያችሁ ጋይስ። አሁን ወይም ደግሞ አነስ ያሉትን ወይም ደግሞ እንደዚህ ዝም ብለን ስንወጣ ልንቀባቸው የምንችላቸው ሽቶች ደግሞ አሳያችኋለሁ። ግን መጀመሪያ ለኔ እንደ ርሱ ላይ እንዳያችሁት የኔን ቶፕ 5 የሚባሉትን ሽቶች ነው ማሳያችሁ። የእውነት ማለት ነው ምንም ውሸት የሌለው የእውነት እናንተም ልትጠቀሙበት የምትችሉት ሚስጥሬ ነው የምነግራችሁ ማለት ነው። ሙሉ ቀን የሆነ በቃ ደስ የሚል ነገር ብሉኝ የሚል አይነት ሽቶ እላያችሁ ላይ የሚቀር በቃ የሆነ ኤክስፔንሲቭ የሆነ አይነት የሆነ ቦሲ አይነት ሽቶ ነው እማሳያችሁ ጋይስ። ትረስት ሚ በእውነት በጣም ታመሰግኑኛላችሁ የእውነት። እነዚህ ሽቶች በጣም አሪፍ ናቸው። ከኡድ ጋር whatever ኡድ ያሉን አይነት ጋር አብረን ብንጠቀማቸው ክሪድ በጣም በበስት የሆነ ቆንጆ ሽቶ ነው ማለት ነው። ሜሲስ ማግኘት ትችላላችሁ፣ ኔማ ማርከስ ማግኘት ትችላላችሁ፣ ኖርድስትሮም ኤኒዌር ማግኘት ትችላላችሁ። ስለዚህ እነዚህን የመሰሉ በጣም የምወዳቸው ቶፕ 4 ላይ የማደርጋቸው ሚክስ አድርጌ የምትቀባቸው ሽቶቼ ናቸው ማለት ነው። ስለዚህ ጋይስ ይሄንን ይመስላሉ። ስለዚህ አራተኛው ይሄ ነው። ስለዚህ ወደ
ሶስተኛው ንግባ። ሶስተኛው ደግሞ ባራም 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 ያያያያያያያያ ተራም የስ የቶም ፎርድ ይሄችን የመሰለች ሶ ያሚ አክቹሊ የማደርስ ዴይ ቪዲዮ እየሰራሁኝ ጊዜ እንደውም እየነገርኳችሁ ነበር ጋይዝ። በጣም ወድጆ የሚገርማችሁ ኤሮፕን ያገኘሁት አሜሪካን ሀገር አይዶንት ያለ ሁሉ አይመስለኝም። ምክንያቱም ኤሮፕ ራሱ የራሳቸው የቶም ፎርድ ብራንድ ጋር ነው ሄደን የገዛ ነው ማለት ነው። በጣም አጥቼ ማለት ነው አይ ዶንት ኖ እዚህ ሀገር ይኑር አይኑር አላቅም። እዚህ አልገዛውም ቢካዝ ከዛ የዛሬ ዓመት ይዞ የመጣሁት ነው አለው። እየቆጠብኩ ነው የምጠቀመው ጋይስ። በጣም ስለምወደው እንግዲህ እየቆጠብኩ የምቀባው አይነት ሽቶ ነው። ስለዚህ ቶም ፎርድ እንግዲህ ሶሊዳፉ የሚባለውን አይነት ብራንድ ይህንን ይመስላል ጋይስ። የስ ይህንን የመሰለች እንግዲህ በጣም ቆንጆ ኤክስፔንሲቭ የሆነች ሽቶ እቀባለሁ። እቺ ይቺ ደግሞ ምን አይነት መሰለቻችሁ? ይሄ የሆነ ኢትዮጵያ ምንድን የሚባለው ምን ሳር ነው የሚባለው? የሆነ ደስ የሆነ እንደዚህ ስንክት ስታርጉት ደስ የሚል የሆነ ሳር የለም የሆነ አለ። ምንድን ነው ስሙ ጠፋብኝ። ብቻ ልክ የሱ አይነት የሆነ በቃ ደስ የሚል የማይጠፋ ተቀብተነው ላያችን ላይ የማይጠፋ አይነት ሽታ ነው። የቫኒላ ነገርም አለው። የሆኑ 2-3 ነገር ሚክስ የሆነ ነገር ይመስላል ቴስት ሳደርገው ማለት ነው። እና ምንም ነው የማይጠፋው። ሰውነቴ ላይ በጣም ቆንጆ የሆነ አይነት ጠረን እንዲኖረኝ ከኔ ጋር ተስማምቶኛል ማለት ነው። እና በጣም ቆንጆ የሆነ ጠረን ይሰጠኛል፣ አይለቅም። በጣም ሀሪፍ ነው። እና በጣም ስፔሻል ሳደርገው ደግሞ እንደነገርኳችሁ ከዚህ ጋር የስ ኦድ አብሬ አንድ ላይ አድርጌ ስጠቀመው ደግሞ የመጨረሻ በጣም አሪፍ የሆነ አይነት ቴስት ይሰጠኛል ማለት ነው። እንግዲህ በጣም የምወደው አይነት የሽቶ አይነት ነው። እነዚህን እንግዲህ 5ቶቹን የምቀባቸው ይሄ በየቀኑ ስወጣ አይደለም፣ እንደነገርኳችሁ ስፔሻል ሞመንት ሲሆን ዘንጬ ስወጣ ነው እንደነገርኳችሁ የምቀባቸው ማለት ነው። ስለዚህ እነዚህን በጣም የምወዳቸው በሶስተኛ ደረጃ አይደለ? ይሄ እነዚህ ሶስተኛ ናቸው ማለት ነው። yes are you guys ready ለሁለተኛውና ለአንደኛው? አስቡት እንግዲህ እነዚህን የመሰሉ ሽቶች ሶስተኛ ከሆኑ ሌሎቹን ደግሞ አስቡት ምን አይነት ሊሆኑ እንደሚችሉ። yes guys yes ስለዚህ ወደ ሁለተኛው እንገባለን። yes guys የሁለተኛው እንገባለን። በሁለተኛ ደረጃ ያስቀመጥኳት my baby ብሊና የሚባለው አይነት ሽቶ በጣም የምወደው ነው። እንጃ ይሄኛው ስንተኛ እንደሆነ ልነግራችሁ አልችልም። ባለፈው እንደነገርኳችሁ ነው፣ አዲስ ነው። ትንሿ ስላለችኝ ከሷም ነበር የምጠቀመው። ሌላም አለኝ ያለቀው አልጥላቸውም፣ ራሱ አሉኝ ጋይስ። በጣም ነው የምወዳቸው። ይሄኛው አይነት አለኝ which is so good የሆነ በቃ ጥፍጥ ያለች አይነት የደሊና ኤክስክሉሲቭ የምትባለው አይነት ናት እችኛዋ ብራንድ ማለት ነው። just my baby ናት። በጣም ነው የምወደው። ኢማጂን ዳት ሁለተኛ ደረጃ የማስቀምጠው ነው። ይሄኛው የደሊና እንግዲህ ፐርፊውምስ ዳ ማሪያ ፓሪስ የምትባለው አይነት ይሄኛው አይነት የመቼ ነው የወጣው ይሄኛው ኤዲሽን? I think አመት ምናምን በላይ ሆኖታል። ከአመት ያልፈዋል። I think 2 ዓመት ይሆነዋል ይመስለኛል ይሄኛው ሽቶ ከወጣ እና እሱ ስፓይሲ አይነት ቴስት ነው ያለው ጋይስ። የሆነ በጣም ስትሮንግ የምትወዱ አይነት ከሆነ ነው አሁን እነዚህ ያሉኝን ላይክ ይሄ ፍላወሪ አይነት በጣም ደስ ይለኛል። ክሊን የሆነ አይነት የቫኒላ አይነት ቴስት ያላቸውን በጣም ወዳለሁ። ትንሽ ስትሮንግ እንዲሆንልኝ ከፈለኩኝ ደግሞ ምንድነው ማድረገው? ኡድ ጨምርበታለሁ። ኡድ አይነት እንትን ስናደርግበት ደግሞ በጣም ቆንጆ የሆነ ስትሮንግ ሆኖ ስቲል የምንፈልገውን ጣዕም ሳይለቅ የሚሄድ አይነት ሽቶ ይሰጠናል ማለት ነው ይሄኛው። እስቲ yes ቅጥል ነው የሚያደርገው ጋይስ። የሆነ በቃ በጣም ስፓይሲ ነገር ነው የሚያደርገው ማለት ነው። እንደዚህ አይነት ስትሮንግ የሆነ ሊትራሊ ምንም ሳትቀቡ ስትሮንግ የሆነ አይነት ሽቶ ከፈለጋችሁ this is the best የሆነ አይነት ሽቶ ነው። በጣም ለረጅም ሰዓት ነው የሚቆየው። እንግዲህ ይሄኛው maybe I don't know maybe 2 ዓመት ሊሆነው ይችላል ከወጣ ማለት ነው። ግን ያው እኔ የተለያየ አይነት ስለሆነ የምጠቀመው በጣም ይበረክትልኛል ሽቶ ማለት ነው። ይሄኛው አለ። እቺ my baby ናት። ሁሉ ጊዜ ነው የምጠቀማት።
በቃ የሆነች ዝንጥ ያለች ሴት ነው የምታደርገኝ ማለት ነው ስቀባት ራሱ እና እንደዛ ተሰምቶኝ ነው የምወጣው ከቤት ራሱ ማለት ነው ዘንጬ ይሄን ስቀባበት በቃ so good በቃ ልነግራችሁ አልችልም በጣም ደስ ብሎኝ ነው የምወጣው ስለዚህ የምንቀባቸው የምናደርጋቸውም ሽቶች ከሽቶ ጀምሮ እንግዲህ ስለ ሽቶ ነው ያወራለሁት ከሽቶ ጀምሮ ሙዳችንን ቡስት የሚያደርጉልን አይነት ሽቶች ናቸው ማለት ነው ስለዚህ እነዚህ በሁለተኛ ደረጃ የማስቀምጣቸው my favorite የሆኑ ፐርፊውሞች ናቸው ማለት ነው ጋይስ ስለዚህ እነዚህን ይመስላሉ የደሊና የዚህ አይነት ሁለቱ አይነት ብራንድ በጣም ነው የምወደው ስለዚህ እነዚህን የመሰሉ በጣም ቆንጆ ሽቶዎችን በሁለተኛ ደረጃ አስቀምጫቸዋለሁ ማለት ነው ስለዚህ are you guys ready ለመጀመሪያው ሽቶ are you guys ready yes okay ለመጀመሪያው ሽቶ ለማየት እንግዲህ ምን እንደምታረጉልኝ አላቅም የመጀመሪያው ሽቶ ለማየት yes ምን አይነት ነው ጸጉሬ አንተ እንደዚህ በል ያ ጋይስ ሬዲ ናችሁ የመጀመሪያው ሽቶ ለማየት ለመቅመስ ሬዲ ናችሁ ወይ ይሄ እንግዲህ አሁን የነገርኳችሁ አይነት በጣም አሪፍ የሆኑ ኡድ ስንፈልግ ኡድን ብንጨምርባቸው በጣም የሚጣፍጡ አይነት ሽቶች ናቸው አሁን ማሳያችሁ የመጨረሻውና በጣም የምወደው obsessed almost a year ይሆነኛል እንደ መጀመሪያ ደረጃ ብዬ የማስቀምጠው ጨፍኑ አይናችሁን ጨፍኑ ባራም Ta-da! Yes guys ይሄንን የመሰለ የሉዝ ቨተን የሆነውን አምበር ናውሜድ ነው የሚለው I guess my god ይሄን እንግዲህ ሚስጥሬን ያወጣሁት ጋይስ በቃ በጣም የምወደው so expensive የሆነ I mean ራሱም ሲገዛም expensive ነው of course ምንም ጥያቄ የለውም የሆነ ከእቃው ጀምሮ ራሱ በቃ ልነግራችሁ አልችልም look ማግኔት ነው I mean እነዚህኞቹም አላቸው የዚህ ግን ይበልጣል guys ይበልጣል ልነግራችሁ አልችልም look the detail yes the LV የሆነው አይነት ሽቶ look at this so good በስማ so good ማርያምን በቃ በጣም ልነግራችሁ አልችልም በጣም ነው የሚጣፍጠው ውድ ነው አሁን እኔ ባለውለታችሁ ነኝ I feel like የሆነ ባለውለታችሁ የሆንኩ እየመሰለኝ ነው በጣም ይሄንን ነገር አውጥቼ ስነግራችሁ በእውነት I mean ሽቶ እንደነዚህ አይነት ይሄ የራሳችን አሁን እኔ እነዚህን የወደድኳቸውን እናንተ ስትቀቡት ምን አይነት እንደሚያመጣ አላቅም ግን ለኔ the best አንደኛ ብዬ እንግዲህ እምወሱ አይነቱን እንደ አንደኛ ደረጃ ምንም ሳይጨመርበት ምንም ሳይቀላቀልበት ጠፈት ለረጅም ሰዓት የምንጠቀመው አይነት ሽቶ ነው እንግዲህ ከኤልቪ ስቶር ነው ይሄንን የምታገኙት የትም የለም I don't think እንትንም እኔ እዛ ነው የምገዛው ከዛ በኋላ ሲያልቅባችሁ ማስሞላት ይቻላል the best ነው ግን ወርዝ ያደርጋል I mean ልቅልቅልቅ ማለት አይጠበቅባችሁም እንደሌላ ሽቶ በቃ የሆነ ሁለቴ ወይ ሶስቴ ካደረጋችሁት ሙሉ ቀን ኤልቪ ኤክስፔንሲቭ ቦሲ ስትሉ ነው የምትሉት በቃ የቦስ አይነት ሽቶ በጣም ቆንጆ ለኔ አንደኛ ደረጃ 2026 ላይ የምሰጠው ሽቶ ይሄንን ነው ማለት ነው ጋይስ ስለዚህ እችን ሽቶ ሞክሯት ታመሰግኑኛላችሁ ኦኬ ይሄንን ይመስላል ስለዚህ ቶፕ 5 ሽቶች እንግዲህ እነዚህ ናቸው እነዚህ ደግሞ ኡድ ናቸው which is እንደነገርኳችሁ ሚክስ አድርጌ የምቀባቸው ናቸው እንግዲህ 5 አልኳችሁ እንጂ I guess ብዙ ሽቶ ነው ያሳየኋችሁ ግን ያው ሚክስ አድርጌ ስለሆነ የምቀባው ለዛ ነው ስለዚህ እነዚህን የመሳሰሉት ቆንጆ ሽቶች አረታው ይከብዳል እንግዲህ እነዚህን የመሰሉ በጣም እምወዳቸው በጣም የሚያምሩ
በጣም የሚጣፍጡ ኤክስፔንሲቭ የሆኑ ሽቶች ናቸው which is worth የሚያደርጉ ኢንቨስት ነው የምናደርገው እነዚህ ላይ ምክንያቱም ሁሉ ጊዜ በየጊዜው የምንገዛው አይነት ነገር አይደለም አይ ሚን አንድ አሁን እኔ በጣም ይቆይልኛል እንደዚህ አሁን እነዚህን እንግዲህ እንደነገርኳችሁ ስወጣ በጣም ስዘንጥ በጣም የሆነ ደስ ሲለኝ የምቀባቸው አይነት ሽቶች ናቸው በተረፈ ደግሞ ሌሎች አሉ እነሱን ደግሞ ወጣ እንደማደርገው አሳያችኋለሁ ግን የኔ ቶፕ 5 የሚባሉት ሚስጥረኞቹ ሽቶቼ እነዚህን የመሰሉ ናቸው ማለት ነው ስለዚህ እስቲ ሞክሯቸው እናንተም በጣም ተወዷቸዋላችሁ ብዬ ተስፋ አደርጋለሁ አይ ሚን ባንድ የሚገዙ ነገሮች አይደሉም ልክ እንደዚህ ባጀት አድርገን ነው የምንገዛቸው which is it's not like cheap አይነት የሚባሉ ሽቶች አይደሉም ኤክስፔንሲቭ ናቸው ግን ደግሞ ሌላም ሽቶች ካሉን ለረጅም ጊዜ ልንጠቀምባቸው የምንችላቸው አይነት ሽቶች ናቸው ሶ ሽቶቻችንን ለኛም ደስ እንዲለን እኔ አሁን የማደርገውን ነገር ነው የምነግራችሁ ስወጣ እንደ ቦታው ይወስነዋል የምቀባው አይነት ማለት ነው ሽቶች ከባሌ ጋር ዴት ስወጣ ዝንጥ ብዬ ከምን አይነት እስከነ አለባበሴ የምመርጣቸው አይነት ሽቶች ናቸው ማለት ነው ሶ እነዚህ ስወጣና በጣም ስዘንጥ የማደርጋቸው ሽቶች ናቸው ግን ሌላ ቦታ እንደዚህ ምለን ውጥት ስንል ኦፍ ኮርስ ተቀብተን ነው የምንወጣው ግን የምቀባቸው አይነት ሽቶች አይደሉም ማለት ነው ሶ እንደዛ ሲሆን አይሰለቸንም እናስቀምጠዋለን ይሄን ስንወጣ ነው የምንቀባው ማለት ነው ያ ማለት ስንቀባው እኛም ደስ ብሎን ይሆን አዲስ ይሆን እንዴት አዲስ ነገር የሆነ ነገር ሲኖረን እኮ ደስ ይለናል አይደል ግን ሁሌ አሁን ለምሳሌ የሆነ ሱቅም ሲሄድ ወይ ሞል ሲሄድ ልብስ ይቀይሬ ይሄንን ተቀብቼ የምወጣ ከሆነ ዝንጥም ብዬ ይሄንን ተቀብቼ የምወጣ ከሆነ ለኔ ልዩነቱ አይታየኝም ስለዚህ ያንን ልዩነቱን ማወቅም ስለምፈልግ ነው እንግዲህ መለያየው ማለት ነው በጣም ስዘንጥ የምቀባቸውና ኖርማል ስወጣ የትም ስወጣ የምቀባቸው አይነት ሽቶች ይለያሉ ማለት ነው ልጆች ለማጫወት ስንወጣ ሱቅ ስንወጣ ወይ ሞል ስንሄድ ወይ አፖይንትመንት ሲኖረን ወይ የሆነ ዝም ብለን ስንወጣ ጅንስና ቲሸርት አድርጌ እነዚህ ተቀብቼ አልወጣም ሶ ቦታ አለኝ ለምቀባው ሽቶች ማለት ነው ሶ ሌሎቹ ደግሞ የምቀባቸውን አይነት ደግሞ ሽቶች አላሳያችሁ እችላለሁ እንግዲህ የኔ ሴክሬቶቼ ወይም ደግሞ ቶፕ 5 ላይ የማስቀምጣቸው የ2026 ላይ ያሉ ፐርፊውሞች እነዚህን ይመስላሉ ማለት ነው እንግዲህ ሽቶ ለሚወዱ ጓደኞቻችሁ አስተላልፉላቸው ይሄንን ቪዲዮ ይጠቀሙበታል ብዬ ተስፋ አደርጋለሁ ይግዙና ይጠቀሙበት ናት አንድ ጊዜ አሁን እኔ ይሄንን ሁላ ሽቶ እንግዲህ የገዛሁት እንግዲህ በአንድ ቀን አይደለም ሶ አንድ ስንገዛ እና ሞር 3-4 ምናምን ሲኖረን ጥቅሙ ምንድነው አያልቅብንም ያለው ራሱ ማለት ነው ሶ በስነ ስርዓት መጠቀም እንችላለን ግን አንድ ሽቶ ብቻ ስንገዛ ሁሌ እሱን የምንቀባው ከሆነ አንደኛ ይሰለችናል ሁሉ ጊዜ ስንቀባው ማለት ነው ሁለተኛ ደግሞ ቶሎ ያልቅብናል ስለዚህ የተለያየ ስፔሻሊ እንደኔ አድርጋችሁ የምትጠቀሙበት ከሆነ እነዚህ አሪፍ ኤክስፔንሲቭ የሆኑ አይነት ሽቶዎችን በደንብ ሴቭ ማድረግ ትችላላችሁ ማለት ነው ስለዚህ ይሄንን ዘዴ ተጠቀሙ ጋይስ በጣም ወዳችኋለሁ የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበረ በሌላ አዲስ ቆንጆ ቪዲዮ ደግሞ ተመልሼ እመጣለሁ ባይ ጋይስ love you